ዛሬ ተወርዶባችኋል ምንም ማድረግ አልችልም። እስከመጨረሻው ተከታተሉት ለሁላችሁም ጠቃሚ ነው። እና ያው ተሰድባችኋል ማለት ይቻላል። ይሄ ቪዲዮ ተከታተሉት አጭር ናት። ከዛ ቀጥሎ ያለውን ነገር ትከታተላላችሁ። የምሬ ነው። የማይጨርሱ ከሆነ አትግቡ። ኑ እስቲ አሁን ደግሞ የአረብ ሀገር ጉዛኖች ኑ ሰብሰብ በሉ አንዴ። በተለይ ማዳም ቤት ያላችሁ ቅመሞች አሁን እንደ በፊቱ ገንዘብ በቀላሉ ሰርቶ ማግኘትን በጣም ከባድ ነው። ብታገኙም በቀላሉ መሰብሰብን በጣም ከባድ ነው። ሲቀጥል ደግሞ ብትሰበስቡትም አሁን ላይ ኢትዮጵያ ላይ ዋጋ ያለው ነገር መፍጠሩ በጣም ከባድ ነው። እና ምን ልላችሁ ፈልጌ ነው ለቤተሰቤ፣ ለባለቤቴ፣ ለፍቅረኛዬ፣ ለጓደኛዬ ያላችሁ ሻሞ ያላችሁ የምትበትኑትን ገንዘብ ሰብሰብ አድርጉት። ምድረ ጅል በተረፈ ወድሻለሁ የኔ እናት በርቺልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እንግዲህ ልጅቱ ምክር ነው የመከረችው። ይሄ ምክር እኔ ለደግሞ ነው። ዛሬ እስቲ ግልጽ አናውራ። የምሬ ነው። የመረራችሁም ዋጡት። እኔ 2000 ሰው ቢከታተለኝ ከ20000 ሰው ምንም ችግር የለብኝም። 2000 ሰው ቢጠቀምበት ወይ 200 ሰው ቢጠቀምበት በቃ ምን ልበላችሁ በጣም ይጠቅማችኋል። ተከታተሉት። ምንድነው ያለችው? ብሩ እንደ በፊቱ ስራው ጠፍቶ በቃ ድሮ ነበር አረብ ሀገር። እውነቷን ነው። አሁን ስራ ጠፍቶ አረቦችም እየተመናጨቁ በዱባይም በሁሉም ሀገር በሳውዲ እና ስራ ተጨማልቋል። በነገራችን ላይ አረቦችም ተጨማልቀዋል። ብር እንዴት ብሎ እንደሚመጣ ሁላችሁም ታውቃላችሁ። እና ብር ስትልኩ ወይ ደግሞ እንትን ስታደርጉ እሷ እንደተናገረችው ከዛ እሷ የራሷን ተናግራለች፣ ግን ያን ነገር ትክክል ናት። እና ወደ ራሴ ምክር ሲገባ ራሳችሁ ናችሁ ጥፋተኛ። ለቤተሰቦቻችሁ ብር ስትልኩ የሆነ ነገር ስታደርጉ እናንተ እነሱ ሰርተው ጥረው ግረው እንዳይበሉ እስርተኛ እስር ቤት አረጋችሁ። በቃ ይሄን ታውቃላችሁ አታውቁ? ሙሉ ዝርዝሩ ነው ማቀርብላችሁ። ለምሳሌ እኔ ያጋጠመኝንና ያየሁትን ነው። እናንተ በ13 ዓመታችሁ በ15 ዓመታችሁ ወይ በ20 ዓመታችሁ እንበል ከሀገር ስትወጡ ቤተሰቦቻችሁ እዚህ አድርሰዋችኋል። በቃ ምንም አልሆንም እኮ ከዛ በፊት አይደለ? አሁንም ምንም አይሆንም። ከዛ ትሄዳላችሁ። ስትሄዱ ገንዘብ መላክ ትጀምራላችሁ። እናቴ ደክሟታል፣ አባቴ ደክሞታል፣ ወንድሜ እንደዚህ ተማሪ ነው እንዲላርግ በማለት በሱሱ ብር መላክ ትጀምራላችሁ። ያ ብር ደግሞ እነሱ ችግርን በችግር ላይ እየተናገሩ ትልቅ ብር በመላክ 10 ዓመት 15 ዓመታችሁ ይቆጠራል ማለት ነው። ያን ነገር የምታደርጉት ራሳችሁ ናችሁ የምታጠፉት። ምክንያቱም እነዚህ ሰዎች የሆነ ነገር ሰርተው ብር ስራ ፈጥረው ማለት ነው ብር እንዴት እንደሚመጣ የዕለት ጉርሻቸውን እንዴት እንደሚያመጡ እነሱ እያሰቡበት እያለ ማለት ነው እናንተ ብር ትልካላችሁ። ብር ይገባላችኋል ከአረብ ሀገር። እንዴት ብለው ይስሩሽ? ያንቺን እጅ እንዲጠብቁ እስረኛ የምታደርጊው ራስሽ በራስሽ ነው። የሆነ ይሁን እናንተ ከስደት ስትመለሱ ከስንት ዓመት በኋላ ስደት ስትመለሱ እነዛ ሰዎች የእናንተን እጅ ነው ሲበሉ የኖሩት። አሁንም እነዚህ ሰዎች ስራ መፍጠር አልቻሉም። ልክ ስትመጡ እናንተ እነሱ ደግሞ ያ ወርሃዊ ገንዘብ የምትረዷቸውን ይጠፋል፣ ያ ገንዘብ ማለት ነው። የዛን ሰዓት እናንተ ውድቅ ነው የምትሆኑት። እነሱ ጋር ጠብ ነው የምትያያዙት። የለመደ ሰው ያስለመዳችሁትን ስታሳጡት እናንተኑ ጠላት ያደርጋል፣ ይጠምዳችኋል። እና አዲስ ለሚሄዱም ሆነ ለቆያችሁ እባካችሁ ምንም አይሆኑም አትላኩ። የራሳችሁን ህይወት ኑሩ ብዬ እኔ በቃ እመክራለሁ። እናንተ ከቻላችሁ ቤት ከሌላቸው ስሩላቸው፣ ግን የዕለት ገቢያቸውን ወይ የዕለት የሚበሉትን ነገሮች እነሱ ሰርተው ተንቀሳቅሰው እንዲፈጥሩ ራሳቸውን እንዲችሉ ማድረግ አለባችሁ እንጂ እነሱ ተቀምጠው የእናንተን እጅ እንዲጠብቁ በፍጹም አትፍቀዱላቸው። ወላሂ ነው የምላችሁ። ወይ እናንተ አትጠቀሙ ወይ እነሱን አልጠቀማችሁ ይሄ ነገር እስከ ስንት ዓመት ይቀጥላል ብላችሁ ታስባላችሁ? ቁጭ ብለው ጫት የሚቀሙ ቤተሰብ ከሆኑ ወንድሞች ከሆኑ ወንድሞችሽ እንግዲህ ያንቺ ሰባ ናቸው ወይ ያንቺ ታናሽ ነው የሚሆን። ስራ መስራት እየቻሉ ሩጠው ብዙ ቦታ እየሄዱ ብር ማምጣት እየቻሉ ቁጭ ብለው አንቺን ዛሬ ስልክ ግዢልኝ፣ ዛሬ እንዲህ አድርጊልኝ ካርድ መሙላ ሳይቀር አንቺን እየጠየቀ ምን አይነት ህይወት ነው የምትኖሩት? እስቲ ንገሩ። እኔ እያየሁ ያለሁት ነገር ነው። በቃ ስራ ጠፍቷል፣ ምን እንሰራለን?
አዝመራው የለም ምናምን ይሏችኋል። እናንተሳ እንዴ? እነሱ እኮ ቢያንስ መሬት ይኖራቸዋል ምንም ባይኖራቸው ስራ የሆነ የሚያግዛቸው ሰው ሲጠፋ ይፈጥራሉ። እንደ ድሮ ሰርተው መኖር ይለምዳሉ። አያቸው እንደ ድሮ ሰርተው ጥረው ግረው ገንዘብ ለማምጣት ኑሯቸውን ለማሸነፍ ይሮጣሉ። እናንተ ረስተው ማለት ነው። ያን ነገር እንዳያደርጉ ራሳቸውን እንዳይችሉ እናንተው ናችሁ። የብሬ ነው። እኔ እህቴን ማለት ነው ለረመዳን ዱቄትና ዘይት ለቤተሰቧ እንድታወርድ እጠይቃታለሁ። አውርጅላቸው አጅራለሁ እላታለሁ። ከዛ በኋላ ግን አትልክም። ገባችኋ? የራሷን ህይወት ነው የምትኖረው። አለች ሳውዲ አረቢያ ለምሳሌ ስደት ላይ እህቶች አሉ። ስለዚህ ቤተሰብን ማስለመድ የለባቸውም። የሆነ ትልቅ ችግር ሲደርስባቸው የሆስፒታል ብር ወይ ደግሞ በቃ ትልቅ ችግር ላይ ማንም ሰው አይጨክንም። እንኳን እናንተ አይደለም ማንም ሰው ይረዳል። ያ ነገር አይደለም እኔ እያልኩ ያለሁት። እንደዚህ ትልቅ ችግር አይደለም። ግን ዝም ብላችሁ ባልዋለ ባላደረ ነገር ገንዘብ የምትልኩ አላችሁ። ሳይቸግራቸው ይቸግራቸዋል እያላችሁ ገንዘብ በገንዘብ ታረጉታላችሁ። አይደለም፣ ይሄ እያበላሻችሁ ነው። በቃ ለምሳሌ ልጆች አላችሁ። ስለ ልጆች አውርቻለሁ ከዚህ በፊት ማለት ነው። አንዲት ልጅ ማለት ነው እዚህ ሴት ልጅ ወልዳ ሄደች። ከዛ ዩኒቨርሲቲ ሳይቀር አስተማረቻት። ልጅቷ ከዚህ በረሃ ወረደች ትምህርት አቋርጣ። እናቲቱ ወረቀት ነበራት፣ ህጋዊ ወረቀት አላት። አይፎን ነው የተገዛላት ለልጅቷ። አሁን በቅርቡ ነው የምነግራችሁ። አይፎን አላት፣ ላፕቶፕ ስልክ አላት። የምትኖርበት ቤት በቃ ተውት፣ ቤት ፏ ተደርጎላታል። እችን አንድ ልጅ ነው እንግዲህ እናት 10 ዓመት ያሳደገችው። ልጅቱ ግን ትምህርቱንም አቋርጣ እናቷን አኩርፋ በረሃ ስትወርድ ልጅ ያኮረፈች ብላ ከአረብ ሀገር መጣች። ልጇን ለመታረቅ እኮ ነው፣ ልጇን ከበረሃ ለማምጣት። ተመልከቱ እንግዲህ ይሄ ሁሉ ማጨማለቅ አያችኋ? እሷ እንደዚህ ባታረጋት እንዲህ ባላረገቻት እንዲህ እኮ ነው በቃ ሽሩሩ። እቺ ልጅ ምን ታመጣ ነበር? አይፎን ስልክ ይዛ የፈለገችውን ትበላለች፣ የፈለገችውን ትላለች። ትምህርት ተምራ እቺ ልጅ ውጤት አንጥታ ጥሩ ደረጃ ትደርሳለች ብላ እናቲቷ አሰበች። ከዛ በኋላ እሷ ግን የእሷን ልፋት ሁላ ውድቅ አረገችው። እኔ በሆንኩኝ ግን ስደት ወስጄ እዛው ስደት እኔ የምሰራትን አሰራ ነበር። የምሬ ነው። እንዲህ ቀብጥ ልጅ ሲልባችሁ ውሰዱት፣ እዛ አርመጥምጡት። ይው በቃ የፈጀውን ይፍጅ ውሰዱት። የሰው ፊት እንዴት እንደሆነ ስደት እንዴት እንደሆነ እንዴት ብሎ ገንዘቡ እንደሚመጣ ያያውን። አንድ ልጅ ነው ከልጅ ሌላ ምንም ነገር። አዎ ልጅ ጥሩ ነው፣ ያለንም ንብረት እነሱ ናቸው። ግን እንትን አለው ይሄ የሚጨማለቅ ልጅ ማለት ነው። ሰው ይስቅባቸዋል፣ ነገ ሌላ ጉዳይ ይፈጥርባቸዋል እንጂ ዛሬ ገንዘብ እየላካችሁ እንደፈለገ ወንድም ሲሆን እየቃመ እንደፈለገ ዱርዬ ሆኖ ቢኖር አንቺን ነገ ማለት ነው እቤት ይዞ ስራ ተፍጨርጭሮ ስራ ለምዶ እናንተን ሊጦራችሁ አይችልም። ጧሪ ሆኗል። በቃ ጦረተኛ ሆኗል እኮ በእናንተ ብር እዛ ሆናችሁ በምትልኩት ብር ይሄ ሰውዬ ጦረተኛ ሆኗል። ልጃችሁ ራሱ ሰርቶ በጭንቅላቱ ሰርቶ ስራ አንጥቶ እንዲረዳችሁ እንዲጦራችሁ ማረግ አልያዛችሁም። አንንጃ ብቻ ብሩ ተረግሟል መሰለኝ ከዛ የሚላከው ብር። ምክንያቱም በዚህ እናት ያላቸው ልጆች ሳይ ጭምልቅ ብለዋል። ብር እያላቸው ስራ ሳይለምዱ ወይ አይሰሩበት ወይ እናቱን ከስደት ያመጣ። በሴትም በኩል ስህር ደግሞ አራኔ ምን ልዘርዝርላችሁ? የብሬ ነው። በጣም እናድዳለሁ። ሁሉም ጋር እየሄድኩኝ ስለሆነ ለልጄ ስጦታ ሄድ ይዘኪድ ይሉኛል። የሆነ ስጦታ ይዤ ሄዳለሁ። እዛ ቤት የሚደረገውን ነገር አያለሁ። በጣም ይገርመኛል። ለሴት ልጅም የሆነ ስጦታ ይዘኪድ ለልጄ ይባላለሁ ይዤ ሄዳለሁ። የማየው ነገር በቃ አይገባኝም። እንዴ አንጀታችን ተቃጠለ። የሆነች ልጅ አለች አሁን እዚህ መጅሊስ መጀመሪያ ይዤ ሄድኩኝ። ለምሳሌ አረቢያ መጅሊስ አዘዘችና እናቲቷ ልጅቷ እዛው ቤት ውስጥ ኑራ ትማራለች። ለምሳሌ ከዛ በኋላ አረቢያ መጅሊስ ይዤ ሄጄ አስቀምጬ መጣሁ። እሷ እዛው ቤት እየኖረች ሁለተኛ ኤሌክትሮኒክስ ፍሪጅ ምናምን ይዤ ሄድኩኝ። መጅሊሱንም በቃ መምጣቴ ደርሷል ፈርሸው አለችኝ እናቲቱ። ማን ነው መጀመሪያ አስቀምጬ ነበር አሽጌው የመጣሁት። አሁን ሲሄድ ያ መጅሊስ ያች ልጅ እዛው ውስጥ እየኖረች አይጥ አስበልተዋለች።
ለምን ቼክ ስለማታረገው በየቀኑ ያን ዕቃ ስለማታየው በቃ እሷ በልታ እንደ ወንድ መውጣት ነው እንጂ ስለዚህ ስለ ዕቃ አያገባትም ማለት ነው። እናቲቱ ግን ስንት ተፍጨርጭራ የገዛችውን ዕቃ አስበልተውለች። ለምሳሌ አይጥ አስበልተውለች። ታዲያ እቺ ልጅ ትባላለች እንዴ? እስቲ ተመልከቱት። ምክንያቱም ወንድ አድርጋታለች። በቃ ወንድ ታውቃላችሁ። አሁን እቺ ትዳርም አትሆንም። ወንድ እንደዚህ አይነት አይፈልግም። ጊዜያዊ ለብልግና ሊፈልጋት ይችላል እንጂ ሴት የምትሆነው ቤቷን አሸንፋ አለ አይደለ? ያችን ነው ወንድ ልጅ ራሱ የሚመርጠው። ለወንዶች እንዳይታዘዙ የሆኑት ሴቶች ወንድም አይፈልጉም። ምን ያደርግባታል? ወንድ ለወንድ አብሮ አያድር። ወንዱ ለአንድ ችኩች እና እንደዚህ ንብረታችሁን እንኳን የማይይዙ ሰዎች ናቸው ያሉት። ልጄ ቤተሰቤ ልጄ ካላችሁ እውነቴን ነው አረብ ሀገር ብስብስ ብላችሁ ትቀራላችሁ። ዛሬ ስመክራችሁ በቁጣ ነው። ለምን ብዙ ነገሮችን ስላየሁኝ ነው። እኔ በዝርዝር ብነግራችሁ ትረዱኛላችሁ። እና ይሄ ቪዲዮ ይጠቅማችኋል። በገዛ እጃችሁ በገንዘባችሁ ቤተሰብን አታበላሹ፣ ልጆቻችሁን አታበላሹ። እባካችሁ ይጠቅማችኋል ብዬ አስባለሁ። ቪዲዮ ከተመቻችሁ ሼር አድርጉ፣ ላይክ አድርጉት። ሌላ ምክርም ከፈለጋችሁ በህይወት ተሞክሮና ያጋጠመኝ በአጋጣሚ አካፍላችኋለሁ። ይመቻችሁ።